ጤና ይስጥልኝ ውድ ወገኖች ኢትዮጵያውያን። የቀይ ባህር አጀንዳ ዛሬ ደግሞ ሳልወድ በግድ ይሄ የምታዩትን ቪዲዮ አገኘው። ጠያቂው በጣም ወጣት ነው። እንደ አብዛኛው እንግዲህ የቀይ ባህር አጀንዳ ተናጋሪዎች ኢትዮጵያ የቀይ ባህር ወደብ ያስፈልጋታል የሚሉት አባባል አለ። ይህን ነገር እኔ ኢትዮጵያ እያለሁኝ ሀገሬ እያለሁኝ ማነው ስሙ የቤቶች አዘጋጅ ስሙ ኢትዮጵያ ወደብ ያስፈልጋታል። እንዴት እንደዚህ ይባላል? ጎበዝ እማታውቁ ከሆነ ሚዲያ ላይም አትዋሹ፣ አትዋውሩ፣ ዝም በሉ ባካችሁ። ስለ ኢትዮጵያ አምላክ ያስፈልጋታል እኮ ልመና ነው። ኢትዮጵያ ወደብ አላት። ወደቧንም ለሻዕቢያ ያስረከበው መለስ ዜናዊ ነው። ምንድን ነው ያሰራችሁ? ተናገሩ። የቪዲዮ ማስረጃ እኮ አለ። አሁን የቀይ ባህር አጀንዳ የምታወሩ ሰዎች እኔ ከ10 ዓመት በፊት ይሆናል በዩቱብ እና በፌስቡክ አካውንቴ የማውቀውን ያህል ለማስረዳት ጥረት ያደረግኩት። የሚገርማችሁ ከ20 ሺህ ሰው በላይ ሼር አድርጎት ነበር የዛን ጊዜ። ግን ለምንድን ነው ሰው ተስፋ ቢቆርጠው? በስልጣን ላይ ያለው መንግስት አይደለም ያለው፣ ወንበዴ ከጫካ የገባ ቡድን ነው። የዛሬ 10 ዓመትም 20 ዓመትም የዛሬ 5 ዓመትም ትናንትናም ዛሬም አሁንም ስልጣን ላይ ያሉት ወንበዴዎች ናቸው። እንዴት አድርገው ነው ወደብ ሊያስመልሱ የሚችሉት? ወገኖች ኢትዮጵያውያን እባካችሁ እንደው በዚህ ነገር የምትጨመላለቁ በሚዲያ በምንም ዝም ብላችሁ የማታውቁት ነገር ውስጥ የምትገቡ ኢትዮጵያ ወደብ አላት። ወደቧንም ወያኔ ለሻዕቢያ ለቀቀ ነው የሚባለው። ኢቨን እኔ ጋር በሚሊተሪ በውትድርና ውስጥ አብረን ያገለገልን ይህንን ነገር የማያውቅ ይበዛል፣ የማያውቅ ይበዛል። ማስረጃ የሚሉት ነገር አላቸው። ማስረጃውን ግን በባህር ኃይል ውስጥ እያለን የፖለቲካ መምሪያዎች እና የታሪክ ምሁራኖች ብዙ ተናግረዋል። ኤርትራ የሚባል ሀገር በታሪክ ኢትዮጵያ በዓለም ላይ አልነበረም። ጣሊያን የፈጠረው አይደለም። ተውት ታሪክ ምናምን የሚለውን። ግን በዩናይትድ ኔሽን ወይም በሊግ ኦፍ ኔሽን እና በዩናይትድ ኔሽን ብዙ ካርታዎች አሉ። ዩናይትድ ኔሽን ወይም የተባበሩ መንግስታት ሲጸድቅ የሀገሮች ድንበር የተወሰነው ቅኝ ገዢዎች በሰሩት ካርታ ነው። ኢትዮጵያ ቅኝ ተገዝታለች ወይ? ይሄ አንድ ማስረጃ በቃ። ሌላውን ተዉት። ኢትዮጵያ ቅኝ ተገዝታለች ወይ? አለመገዛቷን እኮ ዓለም ያውቀዋል። ጣሊያን ለ5 ዓመት ኦኩፓይድ አድርጓል። እስከ አዲስ አበባ ደርሶ ነበር፣ ተሸንፎ ሄዷል። አሰብን ለመውሰድ አሁን ብዙዎች የምትሸወዱት በምን እንደሆነ ታውቃላችሁ? አውሮፓውያን አቢሲኒያ ብለው በሰሩት ካርታ ነው። ኢትዮጵያ እሱን ተቀብላለች ወይ ነው ትልቁ ጥያቄ። አሁንም የምትሰሩት ካርታ አሁን ያለው ካርታ አሁን ወያኔም አሁን ወያኔም በፊቱም ወያኔ የምትሰሩት ካርታ that was wrong። ኢትዮጵያ እንዲህ አይነት ካርታ የላትም። ቀኝ አልተገዛችማ። እነሱ የሰሩትን ካርታ ነው የምትጠቀሙት። ይሄ ማለት አጼ ምኒልክ በአሰብ ጉዳይ ነው አድዋ ላይ የተዋጉት። አሁን አንድ ሌላ ስለ ቀይ ባህር የሚናገሩበት ቦታ አለ። አሰብንና ምጽዋን ጠቅልላ ጣሊያን የራሱ አደረገች ብሎ የሚናገር ሰው ሰምቻለሁ። ቪዲዮ እዚህ የሆነ ሚዲያ ላይ ቆይ እስቲ እንደገና ላርግና ሂስትሪ ላይ ልግባና የትኛው ሚዲያ እንደተናገረ ነግራችኋለሁ። እና በጣም የሚያሳዝን ነገር ነው እምቢታያለሁ። ወደ ታች ልውረድና ካየኋቸው ቪዲዮ ውስጥ አዲስ ዋልታ የሚባለው ክፍል 1 ክፍል 2 አለ። ሌላው ደግሞ ኢቢሲ ላይ ዘጋቢ ፊልም ቀይ ባህር ብሎ የሆነ የዘመን ወጣት ነው የሚለፈልፈው። ጎበዝ ኧረ እንደው አናውቅም እኮ። አለማወቅ ኃጢአት አይደለም። እኔ ደግሞ አለው ሌሎች ብዙ ማስረጃዎች አሉ። ኢትዮጵያ ቀኝ አልተገዛችም። ዩናይትድ ኔሽን ሲጸድቅ ወይም ሲመሰረት ከዛ በፊት ሊግ ኦፍ ኔሽን ነበር። አፄ ኃይለ ሥላሴ ጣሊያን ሲወር ሄደው ብለዋል። ቅኝ ገዢዎች በሰሩት ካርታ ቢባልም እንኳን
በኢትዮጵያ ላይ ቅኝ የገዙት ካርታዎች ፕሬጀር ማድረግ ወይም ደግሞ ግፊት የማድረግ መብትም ችሎታው የላቸው። ምክንያቱም ኢትዮጵያ ቅኝ አልተገዛችም። ድንበር እዚህ ድረስ ነው ማለት ትችላለች። ማለት ብቻ አይደለም። ጥፋቱ እኮ ወያኔ ብቻ አይደለም፣ ደርጉ ነው ዋናው። እንዴ ለምን አልናገረውም? ያኔ ያን ሁሉ ሰራዊት በኤርትራ ያስቀመጠውን ይሄ ድርድር ምናምን በሚባልበት ጊዜ እንዳለ ወደ ትግራይ ያስገብታ እዛ ያለውን ጨፍልቀ ይሄ ወያኔ የሚባለውን ድራሹን አጥፍታ ሰራዊቱን በቃ አሰብ ይሄ ወደ አሰብ ራስ ገዝን ይዘ ሰራዊቱ በሙሉ ታንከኛውም የባህር ኃይሉም አሰብ ላይ ጠቃለላል። የት አባቱ ይደርሳል? ከዛ በኋላ ህዝበ ውሳኔ የሚለውን ትፈቅድለታለህ። ለዛ ግን አልተዘጋጀም ደርግ። የሚገርማችሁ ነገር እኛ ይህን ነገር እንዳስበው ነበር። እኔ አስታውሳለሁ፣ ከስማቸውን ልጠቅስላቸው አልፈልግም። የባህር ኃይል የኔ ቅጥር የሆኑ ለምን እንደዛ አይደረግም? ሁልጊዜ እነዚህ ሰዎች በገንጠል ነው የሚፈልጉታል። ይህንን ቃሪያ የማያበቅል ሀገር ይህንን በረሃ ጥለን በቃ አሰብ ወደቡን ይዘን እነሱ ይቀንጠሉ ምናምን፣ አሰብ ወደባችን ቀሪያል እያን እናወራ ነበር በወሬ እንኳን ደረጃ። እውነቴን ነው የምላችሁ። ሁልጊዜ ጦርነት ጉሰማ ከማድረግ ቀልቃቸው እንዴት እንደሚኖሩ እናያለን ነበር። እንኳንስ አሰብ ምንም ሰው የለም እኮ እዛ። አሁን ታውቃላችሁ፣ ይሄን የሚኖር ሰው የለም። ምርት አይመረትበት፣ ወርቅ አይወጣበት፣ አልማዝ አይወጣበት፣ ናቲንግ ብሏል መንጌ። ናቲንግ ምንም የለም። እና ኢትዮጵያ ቀኝ ባለመገዛቷ ብቻ፣ ሁለተኛ ደግሞ አሳልፋ አሰብ የጣሊያን ነው ወይም ደግሞ የሻዕቢያ ነው ብላ አልፈቀደችም። 1953 ዓ ም ላይ ሪፈረንደም ተደርጓል። ያንን ሪፈረንደም የሚያጸድቅም የሚያነሳ በኢትዮጵያ ሕዝብ ነው እንጂ ሻዕቢያ አይደለም። ትልቁ ችግር እኮ የነበረው ወያኔ ነው። ብዙዎች አሁን መለስ ዜናዊን የምታወድሱ ሰዎች፣ በተለይ የትግራይ ተወላጆች እባካችሁ ቲንክ ትዋይስ፣ እስቲ በደንብ አስቡበት። ጠቅላላ ወያኔ ከፍጥረቱ ጀምሮ እስካሁን ያለው ነገር ከማንኛውም ክፍለ ሀገር በላይ የትግራይ ህዝብ አሁን ነው እየተጎዳ ያለው። አዎ በፊት ጨፍራችኋል፣ ትግሬ አንደኛ ዜጋ ሆነ ብላችሁ እንዴት እንደምትሆኑ አይተናል። ማጆሪቲው ሁሉም ባይሆን አይደለም፣ ማጆሪ 95% የትግራይ ተወላጅ በሌላው ላይ ይጎርር ነበር። መለስ ዜናዊ ሲመራ የምን ወደብ ነው ግበል ያጠጡበት እያለ ሲያናፋ ይቺን የመሰለች ታላቅ አገር እንዴት እንደገደላት እናያለን። አሁን ያላችሁ ሚዲያዎች ደግሞ አሁን ተመልከቱ። ይሄ ማነው አዲስ ዋልታ የሚባለው ይዟቸው የሚመጣ ሰዎች ምንም የሚያውቁት ነገር የለም። የኢኮኖሚ እንደዚህ እንትን ነው የምና ዶክተር ያዕቆብ ኃይለማርያምን ማቅረቢያ አባት ነው። አንዳንዶቹ ዩናይትድ ኔሽንስ ቻርተር ላይ ያለው ይሄ የባህር በር የማግኘት መብት አላቸው የሚለውን እሱን ይጠቅሳል። ያ አይሰራም። የትም ሀገር ሰርቶ አያውቅም። የለም። በዚያ ትጽናና። ኢትዮጵያ ወደብ አላት፣ ወደብ አላት። ያኔ የባድመ ጦርነት ጊዜ ድርድር ብለው እጅ ሲሰጥ መለስ ዜናዊ አልጄሪያ ነበረች አደራዳሪዋ። አልጄሪያ ዋነኛ የኢትዮጵያ ጠላት መሆኗን ስታውቃላችሁን? አረቦች በሙሉ ከየመን በስተቀር ይሄ ቱኒዚያ፣ ግብፅ፣ አልጄሪያ ወደ እነዚህ ባህሬን ምናምን የሚባሉት እንኳን አላውቅም፣ ግን ሰሜን የመን ዋነኛዋ ጠላት ነበረች። ሰሜን የመንና ደቡብ የመን ነው የሚባሉት ያኔ። በቃ ከደቡብ የመን በስተቀር ሁሉም አረብ ተረባርቦብን ነበር። ኢህአፓን ለአውሮፕላን ጠለፋ የተባበሩት አልጄሪያዎች ናቸው። አሁን ድርድር ተብሎ አረቦች ጋር ነው ሄዱት። ይሄ አሁን ያለው መሪ የምትሉት አብይ አህመድ ባህሬን ምንድን ነው የሚባለው? ይሄ የአረብ ሀገር ይሄ ምንድን ነው አረብ ኤሚሬት ከነሱ ጋር ይሞዳሞዳል። አረብ በጠቅላላ ኢትዮጵያ የምትባል ሀገር ልክ እንደ እስራኤል እንድትጠፋ የሚተጉ ናቸው። ኢንክሉዲንግ ቱርክ በኢትዮጵያ ታሪክ ኤምባሲ ነበራት፣ ግን በኋላ ተባረዋል በአፄ ኃይለሥላሴ ዘመን።
ኢትዮጵያ ከቀይ ባህር እንድትጠፋ እንድትርቅ የተደረገው ተጽዕኖ አንዱ ዋነኛው የትግራይ ተወላጅ ወያኔዎች ናቸው። እውነቴን የምላችሁ ከምን እንዴት እንደተፈጠሩም አሁን ግራ የሚገባ የምሉ ታውቃላችሁ። ኢትዮጵያዊነት ስሜት የላቸው። ሰው እንዴት ሁልጊዜ ችጋራም እንዲሆን ይጥራል? እውነቴን የምላችሁ አሁን የትግራይ ህዝብ በደንብ ማሰብ ይገባችኋል። በጦር መሳሪያ በምን ሞክራችኋል? አይሆንም እንዴ! የትግራይ ህዝብ እስከ ሞያሌ እስከ የፈለገበት ቦታ እኮ መስራትም መኖር የሚችል ነበር በዛን ሰዓት፣ ምንም በሌለበት ሰዓት። ግን ደርግ ትልቁ ስህተት የደርግ ነው። ያኔ ትግራይን ለቆ ወጣና ለቀቀላቸው። አንድ በሉ መሆን የነበረበት ግን ኤርትራ ሻቢያ የሳህል በረሃ ላይ የነበረው ትግራይን የነበረውን ጦር ይዘህ ገብተህ ወያኔን አንበርከከ በቃ። ምክንያቱም ዴሞክራሲ በታዳጊ ሀገር ሊሰራ አልቻለም። ዴሞክራሲ የሚያካሂድ ሀገር በአፍሪካ ውስጥ እኔ አንድም ሰምቼ አላውቅም። ምናልባት አሁን ናይጄሪያ፣ ጋና እና እናንተ ይሄ ቀይ ባህርን አስመልክቶ ውይይት የምታደርጉ ሰዎች የማታውቁትን ነገር አትቀባጥሩ። ኢትዮጵያ ወደብ ያስፈልጋታል አይባልም። ወደብ አላት ነው የሚባለው። ወደቡንም አስረከቡት። ግን ወደቡን ማስመለስ እኮ ይቻላል። የሚቻለው እንዴት ነው? ፈርስትሊ ሀገሪቷ መረጋጋት አለባት። ለመረጋጋት ኦህዴድ መውደቅ አለበት። ኦህዴድ ብቻ አይደለም፣ ጠቅላላ ይሄ የህግ አራዊቱ እነሱ ህገ መንግስት ይሉታል። ኮንስቲቱሽን ካልተለወጠ በስተቀር ቀይ ባህርን ማስመለስ አይደለም፣ ሀገሪቱ ውስጥ ሰላም ካልመጣ በስተቀር ማስመለስ አንችልም። መጀመሪያ አንድነት ያስፈልጋል። አታዩም? አሁን የፋኖ ደጋፊዎች የምን ባህር ነው ባህር የሚባል አናቅም ብለዋል። እንደ ወያኔ ዝምታም እኮ ያባት ነው ጎበዝ። እንደውም ለፋኖች በዚህ አጋጣሚ እንደሚያዳምጡ ከሆነ ልናገር። ምን ጉሜ ዘገነ የሚባል አንድ አባባል አለ፣ ጠፋብኝ። ሻቢያን አምነው ጎበዝ የአማራ ፋኖ ኃይሎች እንደው በእግዚአብሔር በኢትዮጵያ አምላክ ነው የምላቸው፣ ሻቢያ ኢትዮጵያ ውስጥ ስቴብል ላይፍ እንዲኖር አይፈልጉም። ለኢትዮጵያ የ100 ዓመት የቤት ስራ ሰጥተናል ብለዋል። ኢትዮጵያ ውስጥ ሰላም ከመጣ ነው ምን ለሚመጣ ልንገራችሁ፣ ወደባችን እናስመልሳለን። የኢኮኖሚው ምጥቀት ብዙ ነገር አለ። ግን ከዛ በፊት ግን ምን አይነት መንግስትን ልናገኝ ይችላለን ነው። ስልጣን በምርጫ የሚያስረክብ በህዝብ ምርጫ ስልጣን ላይ የሚቀመጥ መንግስት እንዲኖር መጀመሪያ ምንድን ነው ሆነ ያለበት? ህግ አራዊቱ እነሱ ህገ መንግስት የሚሉት ይሄ ከ1983 ዓ ም ወዲህ ኦነግና ወያኔ ህወሀት ሌላው ብሔረሰብ ያልተጠራበት ህግ አራዊት እነሱ ህገ መንግስት የሚሉት እሱ ካልፈረሰ ቀይ ባህርን አታስቡ። እውነቴን አሁን አብይ ይህንን ለምንድን የተጠቀመበት? በዚህ በአማራው በኩል የመጣውን ውጥረት ለመቀነስ የተለያዩ ነገር ብቻ አጀንዳ ሰጥቷቸዋል። እና ሊዘምት ነው ሁሉ እያሉ ጦር ኃይል የሚያሳዩ ልጆች አሉ። በዚህ በፌስቡክ እና በተለያየ የዚህ ሶሻል ሚዲያ እንደዚህ የሚባል ነገር የለም። አሁን ጦርነት ቢከፍት የኢትዮጵያ ህዝብ ይስማማል ወይ ይደግፋል ወይ ነው። የትግራይና ህወሓትና ፋኖ ኦልሬዲ ዛር ኢንጌጅድ ዊዝ ሻቢያ እንደምንሰማው አሁን አስረስ በቀለ ነው የሚባለው የፋኖ አራጋቢ ከሻቢያ ጋር እንትን ብለናል በቃ ብለዋል። እንትና በፊትም እዛው ነበር። ይሄ ማነው ወፍራሙ ወታደር ወፍራሙ ታጋይ ዘመነ ካሴ አርበኞች ግንቦት ሰባት ጊዜ እዛ ነበር፣ ይበጠብጥ ነበር። ልክ እንደው ሚሊተሪ ትሬኒንግ የወሰደ ኦፊሰር አይደለም፣ ተራ ወታደር እንኳን ምን ውስጥ የሚያይልል ሰውዬ ምላሱ ረጅም። አሁን ደግሞ ሰሞኑን በጣም እንትን እያሉት ነው፣ እየካቡት ነው። ቴድሮስ እያሉት ነው።
ጎበዝ ወታደሮች የነበርን እንዲህ ያለ ነገር ስንሰማ እኛ ቴዎድሮስ አይደለም ከሌ ወታደር ነው ለማለት ምን አይነት የወታደራዊ ዲሲፕሊንና ምን አይነት የወታደራዊ ስነ ስርዓት ወይም ደግሞ ምን አይነት የውጊያ ልምድ የሚሊተሪ ትሬኒንግ ሴንተር የተማረ ሰው እንደነዚህ አይነት ሰዎች ናቸው ታጋይ ነፍጠኛ ወይም ደግሞ ወታደር ተብሎ የሚጠሩ። መንደር ውስጥ ኃይለኛ ቀለብ እየተሰፈረለት እየበላ ቦርጩን ያሳደገ ሰውዬ የካሴ ልጅ አለው እኮ። ያ ደግሞ አንድ ጅራት አማል የዚህ የኦህዴድ ወያኔ ጅራት የካሴ ልጅ ይመቸኛል። የካሴ ልጅ ሳይሆን የሐመድ ልጅን ነው የምወደው አለ። እንዲህ አይነት ጅራቶች በበዙበት ዘመን እንዴት አድርገህ ነው ቀይ ባህርን ልታስመልስ? ቀይ ባህር ብቻ አይደለም፣ ብዙ የሀገሪቷ የተሰናከሉ ነገሮች መጀመሪያ መስተካከል አለባቸው። እና ዝም ብላችሁ ቀይ ባህር ምናምን እያልክ አትቀበጣጥር። ማነህ አንተ ወጣቱ እዚህ ቪዲዮ ላይ ያየው? ተው፣ ያስፈልጋታል የሚባል ነገር የለም። ኢትዮጵያ ቀኝ አልተገዛችም። ራስ ካዛር እሱ አሁን የኤርትራ ሆኗል። ከበራህሌ ይባላል አረፋይሌ አረፋይሌ ኖርዘርን አፋር ክልል ነው። ኤርትራ ሆነው አያውቁም አፋሮች። አፋሮች ከማን ጋር መሰላችሁ? ሁለ ዘመናቸው ከኢትዮጵያ አፋር፣ ከሐረርጌ ከሐረር ከወለየው ከአማራው ማለት የወለየ አማራ ጋር ነው ተጋብቶም አስተዳደሩም ኑሮውም እንጂ ከኤርትራ ጋር ምንም አይነት መንፈስ የላቸው። እነሱም ያኔ ባርነት ነፃነት ብለው ምርጫ ሲያደርጉ እነሱን በወታደር ነው ብለው የተጫወቱባቸው። አሁንም ኢትዮጵያውያንን ነው የሚሉት እንጂ ኤርትራ የሚባል ነገር አያውቁም፣ እኛም አናውቅም። በሉ እንግዲህ ስላዳመጣችሁ አመሰግናለሁ። የቀይ ባህር በር ምናምን አጀንዳ እያላችሁ ኢትዮጵያ ወደብ ያስፈልጋታል በሊዝ ወይም በምናምን ቦታ እንደዛ የሚባል ነገር የለም። የራሷ ርስት እያለ ሌላ ያስፈልጋታል ብሎ ነገር የለም። የሀገሪቷ ርስት ነው። አሰብ ብቻ አይደለም ደግሞ አሰብ ነው የምትሉ። አሰብ አይደለም የሚባለው፣ አሰብ ራስ ገዝ። የመጨረሻው ካርታው አሰብ ራስ ገዝ ተብሎ ነው የሚጠራው። አሰብ ራስ ገዝ ነው ማለት ያለባችሁ። አስተዳደሩ አሁንም በዩናይትድ ኔሽን ለድርድር ሲቀርብ ስሙ አሰብ ራስ ገዝ የሚባል ካርታ አለ። ኢትዮጵያ እሱን ይዛ ነው የምትቀርበው። በደርግ ጊዜ የነበረውን በአፄ ኃይለሥላሴም ደግሞ ያው ካርታ ያው አስተዳደር ምንድነው ስሙ? አውሳ አውራጃ ይባላል። በወሎ ስር ነበር። የኤርትራ ሆኖ አያውቅም። ይሄ ጣሊያኖች የሰሩት ካርታ ሮንግ ነው። አሁን እነሱ ኤርትራ ብለው የሚጠቀሙበት ኢትዮጵያ ተቀብለው አታውቅም። የተቀበለው ወያኔ ነው። እየሰማችሁ ለመጨረሻ ጊዜ እናገራለሁ። አሁን በመንግስት ደረጃ ላይ አለን የሚሉት ካርታ የለም፣ ህገ ወጥ ነው። ድሮ ለቅኝ ግዛት እንዲመች ኢትዮጵያን ከባህር ለማራቅ አውሮፓውያኖች የሰሩት ካርታ ነው። ሮንግ ነው። አቢሲኒያ ብለው ስም ሰጡት። ለዛም ነው አሁን አቢሲኒያ የሚለውን ቃል መጠቀም የለባችሁም። ለቅኝ ግዛት የተሰጠን ስም ነው፣ ቅኝ ለመግዛት። ቴዲ አፍሮ አቢሲኒያ ብሎ የሚል ዘፈን ሲያወጣ እኔ በጣም ነበር የተናደድኩት፣ አስታውሳለኝ። ታሪኩን ማወቅ አለባችሁ። አቢሲኒያ ብቻ አይደለንም እኛ። አንዳንዶች አበሻ ከሚል ጋር ያገናኙታል። በፍጹም ይሄ የበርሊን ስምምነት ነው ምናምን የሚባል አለ በ1800 ምናምን፣ እዛ ላይ የሰሩት ካርታ ነው። የአውሮፓውያኖች ጉባኤ እና አሁንም እሱ ካርታ ዜግነት ክብር ብላችሁ ፊት ለፊቱ ትዘብራላችሁ። እኛ ደግሞ ከኤርትራ ጋር ያለውን ከፌዴሬሽን ውህደት ጋር የነበረውን ትክክለኛውን ካርታ ነው እያስቀመጠን ኢትዮጵያ ብለን የምንጠራው። ምክንያቱም ያ የተካሄደው ሪፈረንደም ዋዝ ሮንግ፣ የኢትዮጵያ ሕዝብ የማያውቀው ነው። ከጫካ የገባ ወያኔ የሚባል ወንበዴዎች ያደረጉት ድርጊት ነው። ስለዚህ አቢሲኒያም አይደለንም እኛ ኢትዮጵያውያኖች ነን። የአሰብ ወደብ ካርታ እንግዲህ በቪዲዮ ላይ እያሳየኋችሁ ነው። ወይም የኢትዮጵያ ካርታ እኛ የምናውቀው
ኤርትራ ከተገነጠለች ይሄ ነው በማለት እኔ ብዙ አቅርቤያለሁኝ። እና ይሄ አሁን የምታዩት እዚህ ላይ የምታዩት የኢትዮጵያ ትክክለኛው ካርታ ይሄ ነው። ኤርትራ የምትባል ሀገር ከተገነጠለች ተገንጥላለች ኦልሬዲ። የኢትዮጵያ ካርታ የኢትዮጵያ መንግስት ነኝ የሚል እስካሁን የለንም እንጂ መንግስት ሲኖረን ግን this is the right map of Ethiopia